በፓርቲ ውስጥ እኩል ተሳትፎ አልነበረም። አንደኛ ባለቤትና ጎረቤት ነበር። ኢትዮጵያውያን ከፊሉ ባለቤት ከፊሉ ጎረቤት ወይም አጋር ተብሎ የተከፈለበት ሁኔታ ነበረ። ባለቤት ከተባሉትም ደግሞ ሃይራርኪ ነበራቸው። ዴሞክራሲን በሚያሳይ መንገድ ባለቤትነታቸው የሚያረጋግጥ ነገር አልነበረም። ለምሳሌ ፓርላማ ውስጥ ኦሮሞ፣ አማራ በቁጥራቸው ምክንያት በርከት ያለ ወንበር ቢኖራቸውም በፓርቲ ውስጥ ግን ኦሮሞም፣ አማራም፣ ትግሬም እኩል ወንበር ነበራቸው። እኩል ወንበር ነበራቸው ማለት መንግስቱን የሚመራው ፓርቲ ነው። ፓርቲ ውስጥ የማጆሪቲ ሩል ማይኖሪቲ ራይትስ የሚባለው የዲሞክራቲክ ፋውንዴሽን መሰረቱ እሳቤው አልነበረም። ቲፒኤልኤፍ 9 ሰው አለው፣ ኦህዴድ 9 ሰው አለው። እነዚህ ሰዎች በኩል ድምፅ ነው ወስነው ያ ውሳኔ ወደ ፓርላማ የሚፈጸመው። ይሄ ተሳትፎን የተዛባ ያደርገዋል፣ መስተካከል ነበረበት የሚል ጥያቄ ነበር። ሪጂናል ኦቶኖሚ ክልሎች ከፌዴራል መንግስት በህግ ከተሰጠው ስልጣን ባሻገር ጣልቃ ሳይገባባቸው በነፃነት ልማታቸውን፣ ሰላማቸውን፣ ፖለቲካቸውን እንዲያራምዱ መፍቀድ ላይ እንደሚታወቀው ውስንነት ነበር። ያንን መመለስ ብዙ የሌሎችን ክልሎች ተሳትፎ ሳይፈልግ ራሱ መንግስት ራሱ ፓርቲ መወሰን መቀየር ይችላል።